ያው ቅድም ብያችኋለሁ ዳበስ አድርጌን ያለፍኩት ግን እያብ ከመጣች በኋላ ነግረኝ የምፈልገው አንድ ሚስጥር አለ። ደብቀኛለች ግን እኔ ጂነጂ ጨፍነሻላ ማርያምን በይ ማርያምን እድሜያ መሰጥሽ ከምንም ለኔ በላያሽ ጉዳይ ቆይ የኔ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆኗል። መገመት ትችያለሽ? አልችልም። ምንም ነገር አትገምቺም። ቀጥታ ልግባ መኝታ ቤት ነው። እሺ እንግባ ዝም ብለን። መቼ ነው ሰርጉ? እንዴት ይሄንን ሳልናገር ሲጀመር ቤተሰቦቼ ራሱ የኔ ኑሮ ካሁን በኋላ ያንቺ ሆኗል። ሰላም እንዴት ናችሁልኝ? ውድና የተከበራችሁ የቻናሌ ተመልካቾች በሙሉ ሁሉ ሰላም ሁሉ ጤና ያለው ፈጣሪ የተመሰገነ ይሁን። ያው ሙሽራው እያላችሁ በኮሜንት አታሳፍሩ፣ ሼም አታስይዙኝ። ሙሽሪትም እያላችሁ አታሳፍሯት ሚስቴን። ተው ኮሜንት ላይ ያዩ ነው ሙሽሪት እያላችሁ እንግዲህ ቤተሰቦቼ ትናንትና እንግዲህ ዊናን ልኬዋለሁ ጓደኛዬ ትንሽ ሽምግልና ሁነኝ ብዬ ልኬው ነበር። አልመጣም እያለችኝ አዛርጋኝ ነበርና ዛሬ ትንሽ እያብ ለመጀመሪያ ጊዜ ወደ ቤት ልትመጣ ነው ከሽምግልና በኋላ። ትንሽ ከፕሮግራሙ በኋላ ያው ሰፈር ሄጄ ነው እንዲያገኘዋት በስልክ ነው እያወራን ያለ ነው። አልመጣም ብላኛለች። ከእናቴ ቤት አልወጣም ሳታገባኝ አልወጣም ብላኛለች። ይሄ ነገር ደግሞ አያስኬድም ቤተሰቦች። እና ምን ልላችሁ ዛሬ ትልቅ ፕሮግራም አዘጋጅቻለሁ ለህዩዬ ለኔ ወርቅ ማለት ነው። ያው ፕሮግራሜ ምንድነው? ህዩ ወደ ቤት ስትገባ እንዲሁ በደረቁ ለምን ትገባለች ብዬ ከጓደኛዬ ጋር ከአብሪኮ ጋር ከዊና ጋር አስቤ አንድ ነገር እሷን ያስደስታት አላልኩት ነገር ላረግ በፍቅር ነው መቀበል ያለብኝ። አልመጣም ስላለችኝ ስላናደደችኝ እኔም እሳቶኝ እሷን መቀበል አልፈልግም። ገብቷችኋል አይደል? የሆነ መፎገር አለብኝ በሱስም ቢሆን እና የምሳ ፕሮግራም ማዘጋጅቼልሻለሁ ቤት ብያታለሁ። ትመጣለች። ያው በትንሽ ያው ሴቶቻችን ትንሽ ነገር ነው የሚያስደስታቸው። ይሄ እኔና እሱ ያለንበት የፍቅር ላይፍ ደግሞ ህዩን ታውቋታላችሁ። ትንሽዬ ነገር ነው የሚያስደስታት ህዩ። ዛሬ እንደዚህ እምር ብሎብኝ ሙሽራ መስዬ ሚስቴን ከእናቷ ቤት እያት ልመጣ ነው። ወደ ቤቷ ልትገባ ነው ስላችሁ ተመልሼ ሄዳለሁ ካለች አስሬ ነው ማስቀምጣት። ያው እንግዲህ ቤተሰቦቼ አብዛኛውን ነገር እየመጣች ስለሆነ ደርሻለሁ ስላለችኝ እሷ ስትመጣ እኔና ዩ አብረን ቁጭ ብለን እናወጋችኋለን፣ እናወራለን። ግን ዛሬ የኔ ፍቅርን በትንሹም ቢሆን ላስደስታት። ያው ደስ ይላታል ብዬ አስባለሁ። ግን ፎግሬያታለሁ፣ ዋሽቻታለሁ እና የቤት የምሳ ፕሮግራም አዘጋጅቻለሁ ነው ያልኳት። እንግዲህ የምሳ ፕሮግራሙ እችን የመሰለች ቆንጅዬ አበባና እንግዲህ ህያብ እንድትነግረኝ የምፈልገው አንድ ሚስጥር አለ። እሱን ሚስጥር ዛሬ እናንተም ትሰሙታላችሁ ብዬ አስባለሁ። ባለፈው ትንሽ ዳበስ ተነግሯል። እኔም ዛሬ አፋጥታታለሁ፣ እነግራታለሁ፣ ጠይቃታለሁ። ያው እንግዲህ ብዙዎቻችሁ እየጠየቃችሁኝ ነበረ። የሆነ ገምታችኋል እና እንደዚህ ምር ብሎብኝ አምሮብኝ ሙሽራ መስዬ እንግዲህ ሚስቴን ልቀበል። ሚስቴ ምን ትላለች? ሚስቴ እንዴት ነው ያስደስታታል የሚለውን እስከ መጨረሻ ተከታተሉ። ያው ቅድም ብያችኋለሁ ዳበስ አድርጌን ያለፍኩት ግን እያብ ከመጣች በኋላ ጠይቃታለሁ ብዬ ነው። ያው እኔም የተሰማኝ ነገር አለ። ስለ ሽምግልናው ማውራት አለብን። ህያብም እንድትነግረኝ የምፈልገው አንድ ሚስጥር አለ። ደብቀኛለች ግን እኔ ማወቅ አለብኝ። ለምን ጊዜው ሲደርስ የሚባል ነገር የለም። እኔ ማወቅ አለብኝ። ላሳያችሁ እንግዲህ ከአብሪኮና ከዊና ጋር ሆኜ ያዘጋጀሁትን ለኔ ብለው ጓደኞቼ እስቲ መርቁልኝ። አብሪኮና ዊናን ለኔ ብለው
በጣም ብዙ ነገር እያደረጉ ነውና በጣም ነው የማመሰግነው። በኋላ በደንብ እናወራለን፣ ግን መጀመሪያ ላሳያችሁ። ያው እቺን አበባ ለኔ ፍቅር ለኔ ወርቅ ስትመጣ እምሰጣት ናት። ሌላው ፕሮግራም ይደርሳል። ኑ ተከታተሉ። ና ካሜራ ነው ና ላሳያችሁ። እዩት፣ ይህንን ይመስላል። ህያብዬ የኔ ፍቅር ያው ያስደስትሻል ብዬ ያሰብኩትን አረግያለሁ። ዛሬ አውቃለሁ ማለት ያው ለምን እንደሆነ አላውቅም፣ ወደ ቤት አልመጣም ምናምን ብለሽኛል። ዛሬ ግን እንድትመጪ ትንሽ ማሳመኛ መንገድ ይሄ ነው ብዬ አስባለሁ። የኔ ፍቅር ያው ቤተሰቦቼ ከሽምግልና በኋላ እኔ ጋር መጣች። ሰርግ ሳትደግስ አልወጣም አለች። በጣም ብላኛለች። ዋይ ይሄ ነገር ደግሞ ትንሽ እኔ ቅር አስብሎኛል። ኑ ላሳያችሁ። ገና ነው። ይኸውላችሁ ይሄ ሁሉ ለቀዳማዊት፣ ይሄ ሁሉ ለኔ ፍቅር ለሷ ነው። ይሄ ሁሉ ያንሳታል። የኔ አበባ የኔ ወርቅ ያንስሻል። ይሄ ትንሽ ነው፣ ላንቺ ትንሽ ነው። እርግጠኛ ነኝ ያው ስትመጣ ትንሽ ያስደስታታል ብዬ ያሰብኩት ነው። እንደ አቅማችን ከዚህ በላይም ባረግላት ደስ ይለኛል። ከዚህ በላይም ባረግላት በጣም ነው ደስ የሚለኝ። ግን ያው የቻልኩትን ነገር አድርጌያለሁ። እስኪ ተቀምጬ ትንሽ ላውጋችሁ። ያው ቤተሰቦቼ ትንሽ ሽምግልና ሲላክ ብዙዎቻችሁ አስደንግጧችኋል። እንዴት ነው ምንድን ነው እያላችሁና ይበቃል። ሁሌ ልጅነት የለም፣ ሁሌ ልጅነት ይቅርብን፣ ሁሌ ጭቅጭቅ ይቅርብን። እስኪ ወደ እውነተኛው ላይፍ እንግባ፣ እንኑረው። እስኪ ልፈተን፣ እኔ በትዳር እስኪ ልፈተን፣ በትዳር ልፈተን። ትዳር ጥሩ ነው፣ ያጠነክራል፣ ያበረታል፣ ሳታስቡት ማፍታም ያረቃል። አንዳንድ ሰው ደግሞ በኢኮኖሚም ትንሽ የሚደክምበት ላይፍ ነውና ልፈተን ብዬ ነው አንደኛ የወሰንኩት። እስኪ እኔም እንደ ሰው በልጅ ልባረክ። እንግዲህ ከዚህ በኋላ የኔ ፍቅር እማጸናታለሁ፣ ለምናታለሁ ልጅ እንድትሰጠኝ። ከዩዬ ልጅ መውለድ እፈልጋለሁ። እኔ ብዙ ተናግሬያለሁ። 6 ልጅ ነው መውለድ የምፈልገው፣ 6 እንደውም 7፣ አንዳንዴ ደግሞ 7 እመራለሁ። ከሁለት አንዱ እያየን ደግሞ እንወስናለን። እና የኔ ፍቅር እስክትመጣ እዚህ ጋር ጠብቃታለሁ። ስትመጣ ደግሞ ይህንን የመሰለ አቀባበል አብረን እናያለን። ተከታተሉን እስከ መጨረሻው ድረስ። የኔ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆኗል። የኔ ፍቅር የኔ ወለላ እድሜ የምሰጥሽ ከምንም ለኔ በምድር ላይ ያለሽ ጉዳይ። ቤተሰቦች እያመታለች። እንዴት ላድርግ? ይህንን አበባ በሩ ጋር ልስጣት ወይስ ያዘው? ተረጋጊ። ቀስ በመጀመሪያ አይንሽን ጨፍኝ። ጨፍኝ፣ አይንሽ ጨፍኝ። ማይ ጨፍኝ ያለው ብለሽ ምንድነው? ጨፍኝ። እሺ ጨፍኝ። ምንድነው? ጨፍኝ። ጨፍነሻል? እሺ በቃ እሺ። ድንገት ልገጥ እችላለሁ። ነሽ ነይ እጄ ነሽ። ጨፍነሻል? ማርያምን በይ። ማርያምን ነይ ግቢ። ኦኬ። ምን አለ ነው ቀሚስ ለብሰሽ ነው ያልከኝ? እሺ የኔ ፍቅር በመጀመሪያ እንኳን ወደ ቤትሽ ተመለሽ። ምን ያስቃል? አያስቅም? እሺ አያስቅም አይደለ? የኔ ንግስት ዛሬ እንግዲህ አረ ኢፍያኝ ልትለጣው። እሺ ቤት እናውራ ወይስ ውጭ እናውራ? ቤት። እሺ አሁን ነይ ሂጂ። ያዢ ነይ
ቆይ አትግለጪ። ውጪ ከፍ አዎ ነይ ዝም ብለሽ ነይ እኔ ያለሁኝ ያዥኝ ነይ ፊትሽን አዙሪ ወደዛ አዙሪ እንዳገልጪ የኔ ፍቅር እንኳን በደህና መጣሽ ወደ ቤት እንኳን ደህና ቆየኸኝ አይደለም ከአንድ ሳምንት ጊዜ ቆይታ በኋላ እሺ አዳምጪ ዙሪ ብዬሻለሁ ልሳምህ እኮ ነው እሺ ሳሚ እኔ የናፈቀክ መሳም ነው ብዬ ነው እሺ እኔ እንዳትዞሪሽ ወደዚህ እንዴት አየሽ እኮ ነው ባልኩ አይደል ሙሽራ ነው የመሰልኩት እሺ ካሜራ እዛ ነው የበሩን ቁልፍ ገመዱ የበጠሳችሁት እንዳንኮካ ነው እሺ ካሜራማን ና ግባ ወዴት እሺ 2 3 እሺ ትላንትና ልታለቅሽ ነው አይደል? ለምን አለቅስ? እንዳታለቅሽ ዛሬ የሚለቀስበት ቀን አይደል? ኧረ አለቅስም። እሺ አሁን መግባት ትችላለሽ። የፍቅር መንገድ ነው። እናንተ ደግሞ እስቲ ዞር በሉ። ነይ ቆይ ሂጂ አሁን ፊት ለፊት ሂጂ ዝም ብለሽ የፍቅር መንገድ ነው። ሌላም አለ እዚህ ጋር መጀመሪያ ያኛው እንኳን ደህና መጣሽ ነው አይደለ? ይሄኛው ደግሞ ያዘጋጀውበት ምክንያቱ ለምንድን ነው ልጅ ማይወለድለት ለኤፍሬም የሚል መልእክት ነው። መልሳለሽ? ያው እነዚህ ሁሉ ልጆች እኮ ናቸው። አስተካክሉ። መልሷ ይሄ ነው። ቤተሰቦች ቆንጆ አምሮብሻል። በጣም ቆንጆ ይሆንሻል። ያው ሙሽራስ ምናምን ስትሆን ውበቱን ይደፋብሃል። ግቢ ይሄ መስራ ነው። የኔ ፍቅር እንኳን ደህና መጣሽ ወደ ቤትሽ። እንኳን ደህና ቆያችሁ። ምንድን ነው ተሻኩ? ለምንድን ነው ይሄን ቤት ከመግባትሽ በፊት ማለት ነው። ቆይ ዝጉት እንዴ! ይኸውልሽ ከባድ የምሳ ፕሮግራም፣ ትልቅ የምሳ ፕሮግራም የተዘጋጀልሽ እና እኔ እናንተ የሰራችሁትን አልበላ እያ ወንድ ልጅ ይኸውልሽ ምንም ቢሆን ከእናንተ እኩል መስራት አያውቅም። በተለይ አንተ የሰራከውን እኔ አንተ የሰራከውን ምን ችግር አለ? ምንድን ነው እሺ የሰራክልኝ? ምን አገባሽ? እሺ ይሄንን እናስቀምጥ። ሰዎች ያው እንግዲህ የኔ ፍቅር መታለች ወደ ቤቷ። እንኳን ደህና መጣሽ በድጋሚ። እንኳን ደህና ቆየኝ። ቤት ከመግባትሽ በፊት የምታስተላልፊው መልእክት ምንድን ነው? ቤት ከመግባትሽ በፊት እናፍቀኝ ነበር። ሌላስ? በቃ መናፈቅ ብቻ? አዎ ናስትበት ታገና የሆነ የሰማሁት ጉዳይ አለ። ምንድን ነው? ህያብ ሳትሰርግ አልወጣም ከእናቴ ቤት ምናምን ተባልኩኝ። ወይ አሁን ቤት እመለሳለሁ ከፈለኩ ትላለህ። አልመለስም። ለምን እንደዛ አልሽ? ያው በናፍቆትክ እንዳልከሳ ነው። ሌላስ? ሌላ በቃ የለም በቃ። እሺ ካሜራማን ያው ጠይቃት ያልከኝ ጥያቄ አለ። እሱን ጥያቄ ቤት ቁጭ ብለን ይሻለናል አይደለ?
ቤትሽ አልናፈቅሽም? ኧረ ናፍቆኛል። ሳምንቴ ከሳምንት አልፎ ሳምንት ምንም ነገር የለም። ግን አንዴ አይንሽ ልሰርሽ ና ካሜራማን ቅደመን የኔ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆኗል የኔ ፍቅር የኔ ወለላ እድሜ የምሰጥሽ ከምንም ለኔ በምድር ላይ መገመት ትችያለሽ? አልችልም። ምንም ነገር አትገምቺም። ቀጥታ ልግባ። መኝታ ቤት ነው። እሺ እንግባ። ዝም ብለን እሺ እንጂ ያንቺ ሆኗል የኔ ፍቅር የኔ ወለላ ቅድሚያ የምሰጥሽ ከምንም ለኔ በምድር ላይ ያለሽ ዞርሽ ቁጭ በይ። ትንሽ ዞር ቁጭ በይ። በቃ አልጋሽ ላይ ነሽ። ቁጭ በይ። ዋለይ ምንድነው? ምንም የለም። እንኳን ደህና መጣሽ። ባቴን ስንት ነው? እንኳን ደህና መጣሽ ማለቴ እንዳትጅብኝ እኮ ነው። እኔ ፍቅር ድጋሜ ይሄዳል ወደ ቤት። ትናንትና ቤቴ አልሄድም ስትይ ነበር። የቀልድ እንደሆነ ምንጭ ተቀልክ? የቀልሽ አይደለም። አሁንም እኮ ተመልሼ እሄዳለሁ ምናምን እያልሽ ነው። ከልቤ እንዳልሆነ ተቀልክ። እሺ ተመልሰሽ አትሄጂም? አልሄድም። እስቲ ተምተኝ ማይል ማርያም ምንድን ነው? አወልኩካ። እሺ የማወራሽ ነገር አለ። እንዳይፈነዳብህ። እኔ ፍቅር ፕሮግራምሽ እንዴት ነበር? በጣም ነው ደስ የሚለው። ማርያም አልገባህም? ወደድሽው? በጣም አሪፍ ነበር። በጣም ለምሳሌ ካስደሰቱሽ ነገሮች? ካስደሰቱኝ ነገሮች? አረ ምንም ያስከፋኝ ነገር የለም አባቴ። ይበልጥ በጣም ያስደሰተሽ ነገር? ይበልጥ በጣም ያስደሰተኝ ነገር ላይክ ይሄ ሽማግሌዎቹ ገብተው እኛ መኝታ ቤት የነበረን ሰዓት። ኦኬ እሱ ፓርት በጣም ደስ የሚለውም ደስም ብሎ ከሽማግሌዎች ጋር ክርክሩ ምናምን ክርክሩን እኮ እየሰማን ነበር፣ ግን በቃ እሱ ፓርት ይጨንቅ ነበር። ማርያም እውነት በቃ ያስፈራል። ምንድን ነው እያወሩ ያሉት ምናምን የሚለው ነገር በጣም ነበር ጨንቆኝ የነበረው ማለት ነው። አንቺም ከኔ እኩል ነው ቪዲዮ ያየሽው ማለት ነው ቁጭ ብለሽ? አይ አይደለም፣ ልጅ ካሜራማን ኤዲት አድርጎ ምናምን እስኪ ፖስተው ለምን እንዴት እኔማ ማለት ነው እንትን እያልኩኝ ነበረ። እንዴት መሰለ በጣም ከመጨነቅ የተነሳ ማለት ነው እናቴን አልኩኝ አክስቴን በስልኳ እየቀረጸች እያመጣችልኝ ነበር። ከሳስ በቃ ቀድሜ አይቼዋለሁ ያወሩትን ምናምን የተጠየቁትን ምናምን አክስቴ እየቀረጸች እያመጣችልኝ ነበረ። ከዛ እየሰማሁ ነበር በጣም ከመጨነቅ የተነሳ ማለት ነው። በቃ እንዴት እንደምሰማቸው በቃ ግራ ገባኝ። ወይ ልጃችንን አንሰጥም ትሉ ነበር ማለት ነው? እኔ ነኝ እንዴ ሽማግሌውን የተቀመጥኩት? አይደለም ክርክሩ ጨነቀኝ። ለነገሩ ያው ወጉ ነው እና ጋሽ እዚህ መተው ሲነግሩክ ነው። እሺ የልጁ ሃይማኖት ምንድነው? ኦርቶዶክስ አለፋዘር። መተዳደሪያው ምንድነው? ነጋዴ። የሆነ የሚጠይቀው ሰው አጎትሽ የለም? ኃይለኛ ነው በጣም። ከመቀሌ የመጣው መቀሌ ያገኘ ነው። አይ እዛ አይደለም እኮ ሲጠይቅ የነበረው። አይ እዛ አይደለም። አንደኛው ሽማግሌ ከመቀሌ የመጣው እኮ ብቻው ተቀምጦ የነበረው አይደል? ማን ነው? ሞገስ። ከባድ ጥያቄ ነበር ሲጠይቅ ነበር። ማርያም አፈጠጠችው። ኧረ በስመ አብ እኔ ፍቅር ወይ በጣም ነው ናፈቅሽ። እኔ በጣም ከምልሽ በላይ ማርያም በቃ አንድ ቀን መጥቻለሁ ከፕሮግራሙ በኋላ ያው ወደዚህ ትንሽ እኔ ጋር ጠቅልዬ ለማስገባት ሰርግ ይቀረኛል አይደል?
ሰርግ ትፈልጊያለሽ? እናስብበታለን። ልጅ አይተን እንወስናለን። ያው ቤተሰቦች ደግሞ እኛ ወዳጆች ምን እየጠየቁ መሰልሽ? መቼ ነው ሰርጉ? እንዴ እንናገራለን፣ እንጠራቸዋለን። ይሄ እኮ ሽምግልና ስለሆነ ነው ያልተናገርነው። ሰርግ ሲሆን ግን ብዙ ሰዎች ነው የሚመጡት። ሰርጉ የእኛ ተመልካቾች የዩቱ ተመልካቾቻችን በሙሉ ይጠራሉ ማለት ነው። አስባችሁት 200,000 ሰው እሺ፣ ያው የምሳ ፕሮግራም አዘጋጅተናል። ምሳሽን ትበያለሽ። ወደ ሳሎናችን እንሂድና እናቀራር። በጣም ነው የሚያምረው እየተባለ ነበር። በጣም ብዙ ሰው ፕሮግራሙ ያያ ፕሮግራም ያምራል እና ምን እየተባለ ነው? ምንድነው ሚስጥሩ? እንዴ ይሄንንማ ቁጭ ብዬ ነው የምናገረው። እንዴት ይሄንን ሳልናገር ሲጀመር ቤተሰቦቼን ራሱ ሰላም ካልኩኝ እኮ ቆያሁኝ አይደል? ሳምንት ሆነኝ፣ ግን አልጠፋሁም በሶሻል ሚዲያ። በቃ በደንብ እያያችኝ ነበረና በመጀመሪያ እንዴት ናችሁልኝ? ደህና ነኝ እኔ አውቃለሁኝ። ውበቱን ደፍቶብኛል። ስበላ ስለነበረ ነውና ያው ደህና ነኝ እግዚአብሔር ይመስገን። ይኸው በሳምንቴ ተመልሻለሁ ወደ ቤቴ። ፕሮግራሜ ያው እናንተም እንደወደዳችሁ ተስፋ አደርጋለሁ። ወዳችሁታልም። እኔም ደግሞ በጣም ደስተኛ ነበርኩ በፕሮግራሙ። በጣም ደስ የሚል ፕሮግራም ነበረ። አልጠበቅኩም ማለት እንደዚህ ይሆናልም ብዬ ያሰብኩት ነገር አይደለም። ሲጀመር እንደዚህ አይነት ነገር ይሆናል ብዬ በዚህ ታይም ላይ የገመትኩት ነገር አይደለም። ማለት እኔ ድሮ ልጅ እያለሁ በዚህ ታይም የማግባት ምናምን ሁላችንም መቼስ እንደዛ እቅድ የለንም ነበረ። ግን ያቀራርበን የምሳስከዘ እዩ እስክትባሪ እኔ ያቀርባለሁ። እኔ አይደል የሰራሁት? እኔ አይደለሁ ግብዣ የጠራሁሽ? እኔ ነኝ እኮ ነይ ብዬ የጠራሁሽ እዩ አይደል? የኔ ወርቅ የኔ ሚስት አሁን ያዘጋጀሁልሽ ምሳ እስካቀራረብ ድረስ አንቺ መልእክትሽን አስተላልፊ። ዛሬ ደግሞ ሼፍ እያጫወተው ነው ይሄ ልጅ። ብቻ ምግቡን እስከምቀምስ ድረስ ቸኩያለሁ። እና ምን ልላችሁ ፈልጌ ነው፣ እኛ ባሰብነው ሳይሆን ያው ፈጣሪ ባሰበልን መንገድ ነው ሁሉም ነገሮች የሚሄዱት። እና እኛ ካሰብነው ይልቅ ያው እሱ የሚፈቅደው ነገር፣ እሱ ያሰበው ነገር፣ እሱ ያሰበልን ነገር ይበልጣል ብዬ ነው የማስበው። እና እንጂ እኔ በዚህ ሰዓት ላይ ሽማግሌ የሚላካልም ብዬ አላሰብኩኝም። በዚህ ታይምም ማለት ከዚህ በኋላ ያሉት ታይሞችን በቃ ኦልሬዲ ፋሚሊ ፈቅዶ እሺ ከተባለ ከዚህ በኋላ ወደ ሰርግ ወደ ምን ሌሎች ፕሮግራም አለ አይደለ? ወደዛ ነው የምንሄደው። ዋናው ትልቁ ነገሩ ሽምግልናው ላይ ነው እንጂ ሰርጉ ላይ አይደለም ብዬ አስባለሁም። ያው ሁሉም ሰውም እንደዛ ነው የሚያስበው። ማለት ሰርግ የሚደረገው ሽማግሌዎች ሲፈቅዱ፣ ቤተሰብ ሲፈቅድ ነው እንጂ ካለዛ አይሆንም። እና በጣም ደስ ይል ነበር። በጣም ደግሞ አስለፍቻቸዋለሁ። ያው ግድ ነው አይደል? እና ወጉም ምኑም ስለሆነ ለሶስተኛ ጊዜ ሂደው ነው እሺ ተባለው። ማለት ከዚህ በፊት 2 ጊዜ ሂደው በሶስተኛው እሺ ተብለው ነው አሁን የመጡት። እና ኑ ተብለው ቀጠሮ ሲሰጣቸው ጊዜ ያው የኔን ቤተሰቦች እሺ ብለው እነሱም በቃ ይዘው መምጣት የለባቸውን ነገር በሙሉ ይዘው መጡ። እሺ ተባለ፣ ተፈቀደ። ከዛ እኔም ወደ ቀጥታ ወደ ፕሮግራሜ ነበረ የሄድኩት። ያው ፕሮግራሙ በጣም ደስ ይል ነበር። ያልጠበቅኩት ነበረ። መቼስ አልነግራችሁም ወይ? ምሳ ቀርቧል። ወደ ምሳ ፕሮግራምሽ እንሂድ እንዴ? ቆይ ስለ ፕሮግራሜ ጨርሻለሁ። አልጨረስኩም እኮ። የምታወሪው ነገር አለ? ስለምን? ትንሽ እስኪ ነይ። ቆይ እኔ አይንሽን እያየሁ ካላወራሽ ይከፋኛል። ምንድን ነው እያወራች የነበረው? ያው በቃ ስለ ፕሮግራሜ በተለይ እታች
ፕሮግራም ቦታ ላይ የነበሩት ነገሮች ምናምን ከጓደኞቼ ጋር ያሳለፍኩት ነገር በጣም ደስ ይል ነበረ። በጣም ነበር ተሰብስበን የነበረው። ያው የሴቶች ፕሮግራም ነው እንጂ ወንድ የሚገኝበት አይደለም እና ያው አልመጣም የለም ነበረ። እኔም ላውራ እኮ ላውራ ከሽማግሌዎች ጋር እንዲሄዱልኝ ያደረኳቸው ጓደኞቼ አላሰፍራችሁኝም። እመብርሃን ውለታችሁን በምን እንደምከፍል እንግዲህ እመብርሃን ትስጥልኝ። አመሰግናለሁ። በጣም ነው አመሰግነው። የዩን ፕሮግራም በጣም ነው ያሳመራችሁት። ሽምግልናውን በጣም ነው ያሳመራችሁት ጓደኞቼ። ያው አግቡና ለእናንተ ፕሮግራም ደግሞ እኔ ሽማግሌ ሆኜ የሚሄድበት አጃቢ ሆኖ ሚዜ ሆኖ ያቅርብልን። እውነት ነው። እኔም እንደዛው ሁላችሁም የሴት ጓደኞቼ በሙሉ ማለት ነው የእናንተንም ልክ እንደዚሁ ወግ ማድረግ ያሳየኝ። ከዛ የእናንተንም ደስታ ተካፋይ ያድርገኝ። ምክንያቱም በጣም ደስ የሚል ነገር ነውና ያስፈራልም፣ ግን በጣም ደስ የሚል ነገር ነውና ይህም ደስታ ደግሞ እናንተም እንዲያመልጣችሁ አልፈልግም። ያው ላይ የተገኙት የእናቴም ጎረቤቶች፣ ዘመዶች፣ የኔም እንደዛ አጎት አክስቶቼ በፕሮግራሙ በጣም ደስተኛ ነበሩ። ያው ዲኮሪንም ሁሉን ነገርንም ወዳችሁት ነበረ። የኔም የሚዜዎቼንም ልብስ ሁሉንም ወዳችሁት ነበረ። ያው ዲኮርን የሰራል ልጅ ያው በእናቴ በኩል ነው የተሰራው፣ ግን የእናቴን ምስጋና እዚህ ላይ ላስተላልፍ በሚል ነውና ካሮ ዲኮር ይባላል። በጣም ጎበዝ ልጅ ነው። እውነት ቅዳሜ ዕለት እኔ ነበርኩኝ እዛው ጋር ቆሜ ፕሮግራሙን ማለት እንዴት እንዲሆንልኝ እንደምፈልግ ምናምን ነገር ስናገር የነበረው እኔ ነበርኩኝና በጣም ነበረ ሲለፉ የነበረው ምናንም ልክ እንደ ቤተሰብ ልክ የእህታቸው ፕሮግራም እንደሆነ አድርገው ነበረ ተጨንቀው ያንን የመሰለ ዲኮር የሰሩልኝ። ቀሚሴንም ደግሞ ካርዲኮሮች እናመሰግናለን። እውነት ነው። የሚስቴን ፕሮግራም እንደዚህ ስላሳመራችሁልን በጣም ነው የምናመሰግነው። ካርዲኮር በዚህ አጋጣሚ እኔም ላመስግናቸው። ከዚህ በኋላ ያው ሰርግም አለብን፣ ከዛ ደግሞ ስንወልድም ክርስትና፣ ምን ብዙ ፕሮግራሞች አሉ እና ያው አቅዳለች እና ካርዲኮሮች ተዘጋጁ። እሺ፣ በዚህ አጋጣሚ ካርዲኮሮች ያው ስማቸው ካርዲኮር ነው አይደል? ካርዲኮር ያው ሙሉ ኢንፎርሜሽናቸውን ዲስክሪፕሽን ላይ ወይም ኮሜንት ሴክሽን ላይ ፒን አደርግላችኋለሁ። ካርዲኮር ለማንኛውም ፕሮግራም ደውሉላቸው። እጅግ በጣም የሚያማምሩ የዲኮር ስራዎች አላቸው። ለሰርግ፣ ለልደት፣ ለተለያዩ ለሽምግልና፣ ለርጉዞች ምንድነው የሚባለው? ቤቢ ሻወር። ለአጥር ወፍ አትስማሽ ነው በውጭ ሲሆን ቤቢ ሻወር፣ ከዛ በሀበሻ ምናምን ሲሆን ደግሞ የአጥር ወፍ አትስማሽ። ለሰርግ፣ ለልደት፣ ለተለያዩ ፕሮግራሞች በጣም የሚያማምሩ ዲኮሮች ይሰራሉ። ካርዲኮሮች በጣም ነው የምናመሰግነው። ስራችሁ በጣም ነው የሚያምረው። ስልክ ቁጥራቸውን ከታች ያስቀምጥላቸዋለሁ ኮመንት ሴክሽን ላይ እየደወላችሁ ለተለያየ ፕሮግራም ፒክ አድርጓቸው፣ ደውሉላቸው፣ አውሯቸው፣ ተነጋገሩ። በጣም የሚያምር ስራ ነው የሚሰሩት። አመሰግናለሁ። የፕሮግራም ዲኮር አብዛኞቻችሁ አይታችሁታልና እጅግ በጣም ነበር የሚያምረው። አመሰግናለሁ በእኔ በኩል። ከዛ ደግሞ ቀሚሴስ ወይኔ ቀሚሳ፣ ወይኔ ማቻችን። ያው መቼስ ቀሚሴን ሁላችሁንም ወዳችሁት ነበረ። እጅህ ይባረክ። ሌላ ምን ልልህ እችላለሁ? ምንም ልል አልችልም ነው። ሁላችሁም ያው እንደኔ ቀሚስ ውበታችሁ ድፍት እንዲልባችሁ ከፈለጋችሁ ያው ቀሚሴን ደግሞ ይሰራል ልጅ ደግሞ ሙሉ ጥበብ ይባላል። የእሱንም ከስራ አስቀምጥላችኋለሁ። ማዘዝ የምትፈልጉ በሙሉ እያዘዛችሁት ልክ እንደኔ ደስተኛ ሆነ። አሚን አሚን አሚን። አሁን ወደ ምሳ ፕሮግራማችን እንሂድ። እንወዳችኋለን ቤተሰቦች። የኔ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆኗል የኔ